በደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች መሞታቸው ተሰምተዋል። እናካፍላችኋለን መረጃውን። የአዲስ ስታንዳርድ ዋና አዘጋጅ ታግቶ መወሰዱንና የድርጅቱ ቢሮ መበርበሩን ቁሳቁሶች መወሰዳቸው ተገለጸ። ኢራን አሜሪካ አዲስ ጥቃት ከፈጸመች ባህረ ሰላጤውን ሀገራት የኢነርጂ መሰረተ ልማቶችን እንደምታወድም አስጠነቀቀች። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 5 ሰዎች መገደላቸውን የዞኑ ባለስልጣናትና የሆስፒታል ምንጮች ለቢቢሲ ተናገሩ። ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠየቁ። የአቀስታ ሆስፒታል ባልደረባ በበኩላቸው ወደ ሕክምና ተቋማቸው ጉዳት ደርሶባቸው ከመጡ 5 ሰዎች በተጨማሪ አንድ ግለሰብ ህይወቱ አልፎ መድረሱን ተናግረዋል። ኮሚሽነሩ ጽንፈኛ ሲሉ የጠሯቸው በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች በንጹሃን ላይ ጥቃት ፈጽመዋል ሲሉ ወንጅለዋል። ጽንፈኛው ገነቲ አካባቢ ማጥቃት ፈልጎ ስለነበር አንጪፍቱ ላይ ወገን ወይም ተጨማሪ ኃይል ይመጣል ብሎ አስቦ ዘግቶ ደፈጣ ይዞ ስለነበር ከዚህ አንፃር ንጹሃን ምንም አይነት ወታደራዊ ንክኪ የሌላቸው ተሳፍረው ከጎነት ሲመጡ እንዲገደሉ ተደርጓል ብለዋል። ኮሚሽነሩ በተሽከርካሪው ላይ የተፈጸመው ጥቃት ሆን ተብሎ በህዝብ ጥላቻ የተሰነዘረ ጥቃት ነው ማለት ከወታደራዊ ኢላማ ጋር ግንኙነት የለውም ብለዋል። እኚህ ዞኑ ባለስልጣን ለግድያው እንደምክንያት ያስቀመጡት ህዝብ ላይ ጥላቻ ነው ካሉ በኋላ በሁለተኛነት የአካባቢው ማህበረሰብ ለማሸበር አስበው የሰሩት ስራ ነው ሲሉ ተናግረዋል። ጥቃቱ ረቡዕ 1 ሰዓት ተኩል እስከ 2 ሰዓት ባለው ጊዜ ውስጥ መፈጸሙን የሚናገሩት የዞኑ የጸጥታ ኃላፊ ተሳፋሪዎቹ ከገነቴ ወደ አቀስታ በሚኒባስ ተሳፍረው የሚሄዱ ሰላማዊ ሰዎች መሆናቸውንም አብራርተዋል። ለህክምና ከተወሰዱ ሰዎች በተጨማሪ 2 ሰዎች ህይወታቸው ያለፈ በመሆኑ በጥቃቱ የተገደሉ ሰዎች ቁጥር 5 ደርሷል። የሞቱት እንዲሁም የተጎዱት ግለሰቦች በጥቂት መመታታቸውን የገለጹት ኮሚሽነሩ የአካባቢው ጸጥታ ኃይሎች በስፍራው ሲደርሱ ጥቃት ፈጻሚዎቹ ሸሽተው መሄዳቸውን ተናግረዋል። በጥቃቱ ጉዳት የደረሰባቸው በአቀስታ ሆስፒታል ህክምና የተደረገላቸውና አንድ ተጎጂ አሁንም የህክምና ክትትል የተደረገለት መሆኑን ስማቸው እንዳይጠቀስ ጠየቁ የሆስፒታል ምንጭ ተናግረዋል። አሁን እዚህኛ ጋር ያለው አንድ 48 ዓመት ታካሚ ነው ሆዱን በጥቂት የተመታው ብለዋል። ግለሰቡ ከፍተኛ የደም መፍሰስ ገጥሞት እንደነበር የሚናገሩት የህክምና ባለሙያው ሌሎች ጉዳት ደርሶባቸው የመጡ ወደ ደሴ ሆስፒታል የተሻለ ህክምና መላካቸውን ጠቅሰዋል። በጥቃቱ ጉዳት ደርሶባቸው የመጡ ግለሰቦች በተለያየ የህክምና ባለሙያዎች ድጋፍ የተደረገላቸው እንደሆነ የገለጹት ባለሙያው አንድ ግለሰብ ህይወቱ አልፎ ሆስፒታል መድረሱንም ጠቅሰዋል። ቢቢሲ በጉዳዩ ላይ በአካባቢው ከሚንቀሳቀሰው ፋኖ ታጣቂ ኃይል ጋር ምላሽ ለማግኘት የተደረገው ተደጋጋሚ ጥረትም አልተሳካለትም። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በርካታ በክልሉ አካባቢ ባለው የጸጥታ ስጋት ምክንያት በተሽከርካሪዎችና በተጓዦች ላይ ተደጋጋሚ ጥቃትም ሲፈጸም ቆይቷል። የአዲስ ስታንዳርድ ዋና አዘጋጅ ታግቶ መወሰዱ፣ የድርጅቱ ቢሮ መበርበሩና ቁሳቁሶች መወሰዳቸው ተገለጸ። የአዲስ ስታንዳርድ አታሚ ጃኬን ፐብሊሺንግ ኃላፊነት የተወሰነ የግል ማህበር አዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር በጸጥታ ኃይሎች መታገሱን አካላዊ ጥቃት እንደደረሰበትና ለ24 ሰዓት ያህል ተይዞ መቆየቱን አስታወቀ። አሳታሚው አክሎ በአዲስ ስታንዳርድ ቢሮ ላይ ፍተሻ መደረጉንና ከህንጻው እንዲለቅ የሚያስገድድ ማስጠንቀቂያ እንደተሰጠውም ገልጿል። በ3 ቋንቋዎች የሚታተመው የአዲስ ስታንዳርድ አሳታሚ ጃኬን ፐብሊሺንግ ትናንትና ነሐሴ 9 ባወጣው መግለጫ እነዚህ አጋጣሚዎች ከሐምሌ 25 2018 ጀምሮ ባሉ 3 ተከታታይ ቀናት ውስጥ በተከሰቱ ናቸው ሲል ገልጿል። በዕለቱ ዮናስ በታጣቂዎች ኃይሎች መወሰዶቹንና ረጅም ጊዜ ወሰደ ምርመራ እንደተደረገበትም ተገልጿል። ከተለቀቀ በኋላ ወይንም ዮናስ ገድር ስለ ሁኔታው ዝርዝር የጽሁፍ ማብራሪያ ለጃኬን አሳታሚ የህግ ቡድን ያስረከበ ሲሆን ይህም ከጉዳዩ ጋር በተያያዘ እየተዘጋጀ ያለው የህግ መዝገብ ውስጥ እንደ ማስረጃ ተካቷል ሲል መግለጫው አመላክቷል። ጃኬን እንዳስታወቀው ዋና አዘጋጁ በታከተበት ዕለት ማለትም እሁድ ሐምሌ 26 የታጠቁ ጸጥታ ኃይሎችና የደህንነት አባላት ቡድን ያለ ህግ አግባብ ወደ ቢሮ በመግባት የህትመቱን የሚልቲሚዲያ ዝግጅት ስቱዲዮ ቁሳቁሶችን ወስደዋል ሲልም መግለጫ ሰጥቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። ኢራን አሜሪካ አዲስ ጥቃት ከፈጸመች የባህረ ሰላጤ ሀገራት የኢነርጂ መሰረተ ልማቶችን እንደምታወድም አስጠነቀቀች። ኢራን አሜሪካ አዲስ ጥቃት ከፈጸመች የባህረ ሰላጤውን ሀገራት የኢነርጂ መሰረተ ልማቶችን እንደምታወድም አስጠነቀቀች። አሜሪካ በኢራን ግዛቶች ላይ አዲስ ወታደራዊ ጥቃት የምትሰነዝር ከሆነ ኢራን በፋርስ ባህረ ሰላጤ ሀገራት ላይ ወሳኝነት በሆኑ የኢነርጂና የኢኮኖሚ መሰረተ ልማቶች ላይ ጥቃት በመሰንዘር አጸፋ እንደምትሰጥታለች። ኢራን ይህንን ማስጠንቀቂያ በቀጥታ ለባህረ ሰላጤ አመራሮች ተናገረች ሲሆን ትራምፕን ካላስቆሙ ቀጥታ ተጎጂ የኢራን ክፉኛ በትር እንደሚያርፍባቸውም ነግራቸዋለች። ኢራን ይህንን ማስጠንቀቂያ ለእነዚህ ሀገራት በይፋ መስጠቷንም የሮተርስ ዘገባ ያመለክታል። ይህ የቴህራን ጠንካራ ማስጠንቀቂያ የተላለፈው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ኢነርጂ መረብና የመሰረተ ልማት አውታሮች ላይ ጥቃት እንደሚያደርሱ ካስፈራሩ በኋላ ከፍተኛ የዲፕሎማሲ ግንኙነት በሚካሄድበት ወሳኝ ወቅት መሆኑን ተገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋጂ ከሳዑዲ አረቢያ፣ ከኳታር፣ ከቱርክ የውጭ ጉዳይ ሚኒስትሮችና ከፓኪስታን የጦር ኃይሎች አዛዥ ጋር ባደረጉት ውይይት የባህረ ሰላጤው ሀገራት ያላቸውን ተጽዕኖ በመጠቀም ፕሬዝዳንት ትራምፕን ከሚወስዱት አዲስ ወታደራዊ እርምጃ እንዲቆጠብ አድርጉ ሲሉም ጠይቀዋል። ኢራን አሜሪካ ጥቃት ካደረሰችባቸው አጸፋ በባህረ ሰላጤው ሀገራት የሚገኙ የነዳጅ ማጣሪያዎች፣ ኤሌክትሪክና የውሃ ማጣሪያ ጣቢያዎች የነዳጅ
መውጫ ቦታዎችና የትራንስፖርት መስመሮች ላይ እንደሚያተኩር ማስታወቃለች። የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ጨምሮ የኳታርና የኦማን መሪዎች ከአሜሪካ አስተዳደር ጋር በመነጋገር ወታደራዊ እርምጃዎች እንዲዘገዩና የዲፕሎማሲያዊ ንግግሮች እንዲቀጥሉ ጥረት እያደረጉ ይገኛሉ ሲል ዘገባው አክሏል። የኢራን ባለስልጣናት ለአጸፋዊ እርምጃ ዝግጁ ነን፣ ነገር ግን ቀጣናዊ ውድመትን ለማስቀረት ከሁሉ የተሻለው መንገድ ዲፕሎማሲ መፍትሄ መፈለግ ነው የሚል መልእክትም ማስተላለፋቸው ተገልጿል። ቴህራን በአሜሪካ ወታደራዊ ጥቃት ከፈጸመባት ባህረ ሰላጤው ሀገራት የኢኮኖሚ መሰረተ ልማቶች ላይ ከፍተኛ ጉዳት እንደሚደርስ በማሳወቅ የአሜሪካ የቅርብ ወዳጅ ከሆኑት ባህረ ሰላጤ ሀገራት ዋሽንግተን አዲስ ጦርነት እንዳትገባ ግፊት እንዲያደርጉ ለተጽዕኖ ፈጣሪ መሳሪያ ሊጠቀማችባቸው ትገኛለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስ ኖቲፊኬሽኖች ዳግም እስክንገናኝ ድረስ በደህና ቆዩ።